ሰላም ጤና ይስጥልን። የተከበራችሁ የኢትዮ መዝናኛ አድማጭና ተመልካቾቻችን በያላችሁበት የዓለም ክፍል አክብሮታዊ ሰላምታችን ከያላችሁበት ይድረስ። በአዲስ ጉዳይ ወደ እናንተ መጥተናል። ቲክቶከሩ አዶናይ ትልቅ ተቃውሞ እንደገጠመው ተነገረ። በኢትዮጵያ በርካታ ዜጎች በስራ እጦት፣ በከፍተኛ የኑሮ ውድነትና በረሃብ ከዚህ ባሻገር ደግሞ አብዛኛው የኢትዮጵያ ክፍል አሁንም በእርስ በርስ ጦርነት ውስጥ በሚገኝበት በዚህ ወቅት ቅንጡ የሆኑና የተመረጡ አካባቢዎችን ብቻ ለዓለም ማሳየት የሌላውን ሕዝብ ድምፅ እያፈነ ነው የሚል ትልቅ ተቃውሞን እያስተናገደ እንደሚገኝ ተነግሯል። አዶናይ ከሰሞኑ ከዲላን ፔጅ ጋር በኢትዮጵያ የተለያዩ አካባቢዎች ላይ ጉብኝት እያደረገ ይገኛል። በተለይም ደግሞ በብልጽግና መንግስት የተሰሩ የኮሪደር ልማቶችና ቅንጡ የሆኑ የአዲስ አበባ ሆቴሎችን ብቻ በማሳየት የመላውን ኢትዮጵያ ኑሮ ለዓለም ቁልጭ አድርጎ ማቅረብ አይቻልም የሚል ትልቅ ተቃውሞ ማስተናገዱ ተነግሯል። ይህን ጉዳይ በተመለከተ ዝርዝር መረጃ ይዘናል። ከዚህ ባሻገር መንግስት ከሀገር ውጭ ለሚገኙ ቲክቶከሮች የከፈለውን የተባለውን ሚሊዮን ዶላርን በተመለከተም አነጋጋሪ የሆነ መረጃ ወጥቷል። ቲክቶከሮቹ ለምን ወደ ኢትዮጵያ ይመጣሉ? መንግስትስ ይህን ያክል ብር ሊከፍላቸው የፈለገበት ምክንያት ምንድን ነው? የማትጠብቁትን መረጃ እናደርሳችኋለን። እስከ መረጃችን ፍጻሜ ቆይታችሁ ከኢትዮ መዝናኛ ጋር እንዲሆንና ለሚዲያው አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ፣ ቪዲዮን ላይክ እና ሀሳባችሁን በኮሜንት መስጫው ላይ ማሳረፍ እንዳትዘነጉ በትህትና በመጠየቅ ነው። ቀጥታ ወደ መረጃው እናልፋለን። በቲክቶክ መንደር ትልቅ ስምና በርካታ ተከታይን ማፍራት የቻለው አዶናይ ከሰሞኑ ትልቅ ተቃውሞ ማስተናገድ መቻሉ ተነግሯል። ይህ ተቃውሞ ደግሞ ከሰፊው ሕዝብ የመጣ መሆኑን ተከትሎ በአዶናይ ተወዳጅነትም ላይ ትልቅ ጥላን የሚያጠላ ስለመሆኑ በስፋት እየተነገረ ይገኛል። ከወራት በፊት አዶናይ ከአይሾ ስፒድ ጋር በአዲስ አበባ ጉብኝት አድርጎ ነበረ። ይህ ጉብኝት በመንግስት ምንም አይነት እውቅናም ፍቃድም ያልተሰጠው በወቅቱ አይሾ ስፒድ በአፍሪካ ቱር መጀመሩን ተከትሎ ኢትዮጵያን እንደ አንድ መዳረሻ መቁጠሩና በራሱን ፍላጎት ወደዚህ መምጣቱን ተከትሎ በህዝብ ዘንድም ትልቅ ድጋፍ የታየበትና ከዚህ ባሻገር ደግሞ ራሱ ጎብኚው አይሾ ስፒድ በአፍሪካ ካደረጋቸው ጉዞዎች ውስጥ በኢትዮጵያ የነበረውን ቆይታ የማይዘነጋው መሆኑን ገልጾ ነበር። በኢትዮጵያ አንድ ቀን ብቻ ያረፈው አይሾ ስፒድ በተለያዩ የአዲስ አበባ ክፍሎች ያመራ ሲሆን በራሱ ፍላጎት ዝቅተኛና ቅንጡ የማይባሉ የገበያ ስፍራዎችን፣ ቅንጡ የማይባሉ የቡና መሸጫዎችን እንዲሁም ደግሞ ቅንጡ የሆኑ የአዲስ አበባን አዳዲስ ገጽታዎች ለዓለም ይፋ አድርጓል። የኢትዮጵያ ህዝብም እንግዳ ተቀባይና ፍቅር የሆነ ህዝብ መሆኑን አሳይቷል። በወቅቱም አዶናይ የአይሾ ስፒድን ወደ ኢትዮጵያ መምጣትና ከዚህ ባሻገር አይሾ ስፒድን ማግኘት ፍላጎት የነበራቸውን ሰዎች ወደሱ እንዲቀርቡ በማድረግ ደረጃም ትልቅ የሆነ በጎነት የታየበትን ስራ ሰርቷል በሚል ትልቅ ድጋፍ በወቅቱ ተችሮት ነበረ። ከዚህ በኋላ ነበረ ወደ ኢትዮጵያ በርካታ ቲክቶከሮች በተለይም ደግሞ በዓለም አቀፍ ተጽዕኖ ፈጣሪነት ላይ የሚገኙ የቲክቶክ አድማቂዎች መምጣት የጀመሩት። በቲክቶክ ገጾቻቸው የሚለቋቸው መልእክቶችም ሆነ የሚሰሯቸው ቪዲዮዎች ትምህርት እንዲሁም ደግሞ ወጣትን በማነጽ ላይ ብቻ ትኩረት ያደረጉ ባይሆኑም እውቅናቸውን ብቻ ተጠቅመው በሚሊዮን ዶላር በመቀበል ወደ ኢትዮጵያ እየመጡ እንደሚገኝ መረጃዎች ያሳያሉ። ላለፉት ወራቶችም ቁጥራቸው በርከት ያለ ዓለም አቀፍ ተጽዕኖ ፈጣሪዎች፣ ቲክቶከሮች፣ እግር ኳስ ተጫዋቾች ወደ ኢትዮጵያ መጥተዋል። መዳረሻቸውም አዲስ አበባና አዲስ አበባ ብቻ ነበረች። ይህም የአዲስ አበባን አዲስ ገጽታ ለዓለም ለማሳየትና ኢትዮጵያ ያለችበትን አሁናዊ ሁኔታ ለዓለም ለመግለጥ ታስቦበት በመንግስት እየተከወነ የሚገኝ እርምጃ እንደሆነ የተነገረ ሲሆን እነዚህ ቲክቶከሮች በኢትዮጵያ ለሚኖራቸው ጉብኝትና ቆይታ ብቻም እጅግ የተጋነነና ከፍተኛ ብር እንደሚከፈላቸውም መረጃዎች ወጥቷል። ቲክቶከሮቹም ኢትዮጵያን እንደረገጡ ጉብኝታቸውን ከአዲስ አበባ የሚጀምሩ ሲሆን በአዲስ አበባ ችግኝ መትከል፣ ሙዚየሞችን መጎብኘትና በመንግስት የተሰሩ በአምፖል ያሸበረቁ እጅግ ዘመናዊ የሆኑ ጎዳናዎችን ለዓለም ማሳየት ነው። ከዛ ውጭ ምንም ስራም ተግባርም የላቸውም። ሚሊዮን ዶላራቸውን ተቀብለው ወደ መጡበት ይመለሳል። ይህ ጉዳይ ዓለም አቀፍ አጀንዳና መነጋገሪያ የሆነ ሲሆን በተለይም ደግሞ በተቃርኖ ውስጥ የሚገኙ ፖለቲከኞች ጉዳዩን በተደጋጋሚ እያነሱት ይገኛል። ሚሊዮን ዶላሮች የበርካታ ድሃ ኢትዮጵያውያኖችን ቁልፍ የሆኑ ችግሮች መቅረፍ የሚያስችሉ ሆኖ ሳለ
የተሰራውን ለዓለም ለማሳየት ብቻ ሚሊዮን ዶላሮችን መከስከሱ እጅግ የሚያስተዛዝብ ተግባር ነው ሲሉም ተደምጠዋል። ከሰሞኑም አዶናይ ከአይሾ ስፒድ ባሻገር ሌላ ዕውቅ ሰውን በመያዝ ወደ ኢትዮጵያ መጥቷል። በኢትዮጵያም ለቀናቶች ቆይታና ጉብኝትን እያደረገ ይገኛል። በዓለም አቀፍ ዘንድ በዜናና አጫጭር መረጃዎች የሚታወቀው ዴላን ፔጅን ወደ ኢትዮጵያ ያመጣው ሲሆን ለረጅም ጊዜ ጥያቄ ነበረና በበርካታ ተማጽኦም በመጨረሻ የተሳካ ጉዞ እንደሆነም በቲክቶከሮቹ ተነስቷል። አዶናይ እንዲሁም ዴላን ፔጅ ለቀናት የፈጀው ጉብኝታቸው በአዲስ አበባ ቅንጡ የሆነውን የአዲስ አበባ ሕይወት በማሳየት የጀመረ ሲሆን አሁን ላይ በክልል እንደ ሐረር ባሉ አካባቢዎችም ላይ ጉብኝት እያደረጉ ይገኛል። ይህኛው ጉዞ ግን ለአዶናይ መልካም የሚባል ምላሽን ያመጣለት አይደለም። በተለይም ደግሞ በሕዝብ ዘንድ ሰፊ የሆነ ትችት እንዲያስተናግድ አድርጎታል። በኢትዮጵያ ወቅታዊ ሁኔታ በርካቶች ጥያቄ በሚያነሱበት በተለይም ደግሞ ዜጎች በከፍተኛ የኑሮ ውድነት እየተሰቃዩ ባሉበት በተለያዩ አካባቢዎች ላይ ዛሬም የተፈናቀሉ በማንነታቸው አደጋ ላይ የወደቁ ዜጎች ቁጥራቸው እጅግ በርካታ በሆነበት ከዚህ ባሻገር በእርስ በርስ ግጭቶች በተለያዩ አካባቢዎች ላይ ጦርነቶች ዛሬም መቋጫ ባላገኙበት በዚህ ወቅት ህዝብ መንግስት ላይ ትልቅ ጥያቄ በሚያነሳበት በዚህ ሰዓት ኢትዮጵያ እጅግ በልጽጋለች፣ ጥያቄዎቿ ሁሉ ተመልሷል፣ ዘመናዊነቷንም ዓለም ላይ ይገባል የሚል አጀንዳን ማራመዱ ከህዝብ ዘንድ መቆሙን የሚያሳይ አይደለም የሚሉ ሰፊ ትችቶችን ከሰሞኑ ማስተናገድን ተያይዟል። ከዲላን ፔጅ ጋር በአዲስ አበባ የነበረው ቆይታንም በተመለከተ በርካቶች ጥያቄ አንስተውበታል። ከዚህ ባሻገር ደግሞ ለቲክቶከሮች መንግስት ገንዘብ በማውጣት የአዲስ አበባን ገጽታ ለዓለም ለማስተዋወቅ እየሄደበት የሚገኘው ርቀትም እጅግ የሚያጠያይቅና የሚያነጋግር ስለመሆኑ በስፋት እየተነገረ ይገኛል። በቲክቶክ መንደር የሚገኙ ዕውቅ ቲክቶከሮች ህዝቡ ፍቅር የሰጣቸው ህይወታቸውን የቀየረ ተጽዕኖ ፈጣሪ የተባሉ ወጣቶች ዛሬም መልካሙንና የሚታየውን ብቻ ከመዘገቡ ውጪ ህዝብ ተጽዕኖ ሲፈጥርበት ከዚህ ባሻገር ደግሞ በሃይማኖት የተነሳ በርካታ ጉዳቶችን በሚያስተናግድበትና ድምፅ እንዲሆኑት በሚፈልግበት ወቅት ገሸሽ የሚሉ ከህዝቡ ጎን ለመቆም የማይወዱና ከሐቅም የራቁ ስለመሆናቸው በርካቶች እየተናገሩ ይገኛል። በቲክቶክ መንደር የሚገኙ ተጽዕኖ ፈጣሪዎች የራሳቸውን ኪስ ለመሙላት ብቻ የሚሯሯጡና ለህዝብ ግድ የሌላቸው የህዝብ ጥያቄ እንዲመለስና ህዝቡ የሚደርስበትን ሮሮም እንዲፈታ ምንም ተጽዕኖ የማይፈጥሩ ስለመሆናቸውም በርካቶች በጉዳዩ ላይ ምላሽን ሰጥተዋል። ቲክቶከሮቹ አሁንም ዋና ግባቸውና መዳረሻቸው ገንዘብ መስራት እንጂ ለህዝብ ለመቆምና ለህዝብ ድምፅ ለመሆን መነሻቸውም ይህ ስላልሆነ ይህን ጉዳይ በተመለከተ ከሰሞኑ ዲላን ፔጅ እንዲሁም ደግሞ አዶናይ ትልቅ የተባለ ወቀሳንና ትችትን ያስተናገዱበት አንዷን አጋጣሚ የፈጠረ ጉዳይ ስለመሆኑም ተነግሯል። እኛ መረጃውን በዚህ መልኩ ለእናንተ አደረስን። እናንተም ሐሳብና አስተያየታችሁን በኮሜንት መስጫው ላይ እንድታሰፍሩልን በትህትና እንጠይቃለን። ሰናይ ጊዜ ተመኘን።